መግደላዊት ክፍል 14 ልብ አንጠልጣይ ታሪክ። ደራሲ አምባዬ ጌታነህ፣ ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ባሩክ ኮስተር ብሎ ማይኩን ያዝ አደረገና ለምንድን ነው የምታጨበጭቡት ብሎ ጠየቀ። ነገር ግን የጠበቀው ለጠየቀው ጥያቄ ምላሽ ሳይሆን ሳቅ ነበረ። ባሩክ ዲዮጋን በቃ ለጥያቄ ምላሽ አጥተውና ጥያቄያቸውን መረዳት በማይችል ትውልድ መሃል የሚኖሩ ናቸው እንዲህ ሳያብዱ ባበዱ ሰዎች እብድ የሚባሉት አለና፣ ለማንኛውም በዚህ ጉዳይ ሰፊ ሐሳብ ማንሳቴ ስለማይቀር እዚህ ላይ ልተውና ስለተከበረው አድዋ፣ ስለተከበረው የኢትዮጵያ ልጅ፣ ስላስከበሩት ጀግኖች አርበኞች እንዲሁ ተወርቶ ባያልቅም የአቅሜን ያህል ግን የተወሰነ ልበል። በጥቂቱ አሻግሬ ማየት ከቻልኩኝ ምክንያት ሌላ ሳይሆን በነባሮቹ ግዙፋን ትከሻ ላይ በመቀመጤ ነው ብሏል ሰር አይዛክ ኒውተን። ውድ ኢትዮጵያውያን እንደምን በነፃነት እስከዚህ ደረሳችሁ? ከላይ ከተጠቀሱት ከአይዛክ ኒውተን አባባል ጋር የሚመሳሰል ዘፈን የኔዋ ምሳሌ እጅጋየሁ ሽባባውም ያላት መሰለኝ። አድዋ የሚለው ድንቅ ዘፈኗ ሁሌም ሰምቼ የማልጠግበው ዘፈኗ ነው። ሰው በሐሳቡ ይመዘናል፣ ሐሳብ ደግሞ በሐሳቢው የማሰብ አቅም ልክ ይሰፈራል። ሰውን እንደኔ አላሰብክም ማለት አይቻልም። አያቶቻችን ሀገርን በነፃነት የማቆየትና በነፃነት እንድንቆይ የሚደረግ ሐሳብ አስበው ወደ ጦርነት ባይሄዱ ኖሮ ዛሬ እንደዚህ ቆመን በቋንቋችን ባልተግባባን ነበር። ታሪክ የግድ እኔ ከምፈልገው አቅጣጫ ካልሆነ በሚል አረዳድ በታሪክ ላይ ብዥታዎች ሲፈጠሩ ኖረዋል። አንዳንድ ኤሊቶች ላለፉት ብዙ ዓመታት በሚኒልክ ዘመን ፓርላማ ለምን አልኖረም? ለምን ስማርትፎን አልተሰራም? ፌስቡክ ለምን አልተጀመረም? ዩኒቨርሲቲ ለምን አልተገነባም? አርበኞች ለምን ጎራዴና ሰይፍ ይጠቀማሉ? ለምን ዲሞክራሲያዊ ምርጫ አልተደረገም? የሚሉና የወቅቱን ነባራዊ ሁኔታ የማይገነዘቡ መሃይማን ጉዶች ነበሩ ሲያባሉን የነበሩ። ማሰብ የሚችል አእምሮ ተሰጧቸው ሳይጠቀሙበት የነበሩ ሰዎች። አፄ ሚኒልክ ከኢትዮጵያ ታሪክ ስሙ እንደ ሐመልማል ለምልሞ ቅርንጫፍ በፍሬ የሞላው ለምንድን ነው ብለን ስናስብ በዘመኑ ያሳለፋቸው ጠንካራ ዱካዎች በክፉና ደግ ቀን የወሰናቸው ጠንካራ ውሳኔ ውጤቶች መሆኑን እንገነዘባለን። ዝነኛው የታሪክ ተመራማሪ ጆን ማርካሲስ በመጽሐፉ አፄ ሚኒልክ እንደ ኢትዮጵያን አቆጣጠር በ1891 ሀያላን ከሩቅ መጥተው አፍሪካን ቢከፋፍሉ አያገባኝም የሚል ተመልካች መሆን አልፈልግም በማለት ለአፍሪካ ብቻ ሳይሆን የዓለምን ጥቁር ሕዝብ አንገት ቀና እንዲል አድርጎ ጽፏል። እንደ ጻፈው ብለን ከተነሳን የአፄ ሚኒልክ አስተዋጽኦ ተጽፎ የሚያልቅ አይደለም። ደግሞ ከብዙ ዓመት በፊት ስለ ሚኒልክ ደግነትና እናትነት ለጥቆ በቢቢሲ ላይ ቀርቦ የተናገረው ናይጄሪያዊ የጦር መሪ የነበረው ኢኖላንስ ትሮንዳን ነበር። እንደው ለነገሩ ይችን አልኩ እንጂ ስለ ሚኒልክና ስለ አያቶቻችን እንኳ የተናገሩት እልፍ ቢሆንም ካለን በቂ ጊዜ አለመኖር የተነሳ ይችን ብቻ ካልኩ በቂ ነው። በተረፈ ለኔና ለዓለም ጥቁር ሕዝቦች እምዬ ሚኒልክ ከሮሙ ጁልየስ ሲያር ጋር፣ ከግሪኩ አሌክሳንደር፣ ከአሜሪካዊው አብርሃም ሊንከን፣ ከጀርመኑ ቢስማርክ፣ ከእንግሊዙ ዊንስተን ቸርችል የሚበልጥ ልዕለ ሰብ የሆነ መሪ ነው። ላንተ ግን ላይሆን ይችላል። ዋናው ነገር እንደ ፈረንጆቹ ቪቫ ላ ዲፈረንስ ልዩነት ለዘላለም ይኖር በማለት መተላለፍ ነው። በመጨረሻ ታሪካችን አድዋ ለዘላለም እንደ ሰንደቃችን እየሰቀልነው እየዘከርነው እንኖራለን። ክብርና ጀግንነት ለነሱ። አመሰግናለሁ ብሎ ጨረሰ። ሁሉም ቆመው አጨበጨቡለት። ፈገግታ ፊቱ ላይ የማይጠፋው ጠቅላይ ሚኒስትር ፕሮፌሰር ዮሐናን
በአድናቆት ተመለከቱት። የታደሙት ሁሉ በባሩክ አገላለጽ ተደነቁ። እርስ በርሳቸው የጎንዮሽ ማውራቱን ተያያዙት። መቅደላዊት ከአዳራሹ መግቢያ በኩል ሆና ባሩክን በፍቅርና በስስት ትመለከተው ነበር። በሚገርም አገላለጽ ነው አይደል የገለጸው? ልጁ ግን ጎበዝ ነው። በዛ ላይ ሁላችንም ላይ የሌለ ከሱ ጋር ግን እንደ ጉድ ያለ ድፍረት ነው አለ መርዕድ። ውይ አንተ ደግሞ አታሰልቸኝ። ከቅድም ጀምሮ ስለሱ ስታወራ አይሰለችህም? እኔ ሌላ ነገር አሳስቦኛል። አንተ ደግሞ ብሎ ናታኒም ተመናጨቀ። ስለሱ ምን ልናደርግ እንችላለን? ዋናይቱ እሷ ናት። እሷ ከወደደችው ምንም ማድረግ አንችልም አለ መርዕድ። አንተ ተሸንፎ ማስረከብ ለምደሃል። እኔ ግን አልተውለትም። እስከ መጨረሻው ጋፈጣለሁ። ማድረግ ያለብኝን ሁሉ አደርጋለሁ እንጂ አልቀመጥም አለ ናታኒም። እና ምን ልታደርግ አሰብክ? አለ መርዕድ። ከናሆም ጋር አጣላውና ቆይታውን ሲኦል ነው የማደርግበት አለ ናታኒም። ናሆም ዝግጅቱን ጨርሶ ከአዳራሹ ሲወጣ በስተቀኝ በኩል ባሩክ ቁጭ ብሎ ንፋስ እየተቀበለ አየው። ናሆም ወደ ብሩክ እየተጠጋ የዝግጅቱ ኮከብ ሆነህ አምሽተሃል። በእውነት በጣም ተደስቻለሁ። አቀራረብህ ፍጹምና ልዩ ማራኪ ነበር። ይበል ብያለሁ። በርታልኝማ አለ ናሆም። ባሩክ ፈገግ እያለ አመሰግናለሁ ወንድሜ ናሆም አለ። እኔ ምልህ አንድ ነገር ልጠይቅህ ነበር አለ ናሆም። እሺ ጠይቀኝ። የሆነ የምትጠይቀኝ ነገር እንዳለ ገምቻለሁ አለ ባሩክ። ናታኒም መቅደላዊትን እንደሚያፈቅራት ታውቃለህ አለ ናሆም። ምን አለና ደግሞ እንዲነግረው ጠየቀ። ናሆም ሳቅ አለና እኔም በመጀመሪያ ሲነገረኝ እንደዚህ ነበር የደነገጥኩት። ራሷኑ አንተ ያልካት ምን ነበር ያልኩት አለ ናሆም። ማለቴ መቼ ነው የነገረህ? እንዴት ለኔ አልነገረኝም? ለምን አልነገረኝም? ለምንስ አግኝቶኝ እንደዚህ አይነት ፊት ሰጠኝ? ለምንስ የጥያቄ ማዕት ለራሱ አሽጎደጎደ። ባሩክ ሁሉንም ለማስታወስ ሞከረ። ትላንት ከመቅደላዊት ጋር አድሮ ከተመለሰ በኋላ እንዴት እንዳየውና እንደገላመጠው ትዝ አለው። ግን እንዴት በግልጽ አልነገረኝም አለና ወደ ናሆም ዞረ። አላውቅም፣ ብቻ ተጎድቷል። እንዴት እንደተገናኙና ሊወዳት የሚችልበት መንገድ አልታይህ ቢለኝም ፍቅሩ የእውነት እንደሆነ እርግጠኛ ሆኛለሁ። ያልተዋጠልኝ ግን መቅደላዊትን እንዴት አውቋት ወደዳት? መቼ? ጥያቄ አንተ የምታውቀው ነገር ካለ ብዬ ነው አለ ናሆም። ባሩክ ትንሽ ካሰበ በኋላ እረ አላውቅም። እና እንዴት ይህን ያህል ሊያፈቅራት ቻለ? አለ ናሆም። አላውቅም አለና ባሩክ ተነስቶ ሄደ። ትንሽ እንደሄደ ስልኩን አውጥቶ ለናታኒም ደወለለት። ናታኒም ስልክ አያነሳም። ይሄ ሕፃን የሆነ ልጅ የማይረባ ነገር እንዳያደርግ እንጂ አለና ከእንደገና ደወለለት። አያነሳም። ደግሞ ደወለ። አሁንም አያነሳም። አሁን ማድረግ አለብኝ። እንዴት እንደዚህ ይፈጠራል? ሲያስጠላ! ምን አይነት አጋጣሚ ነው? ምን አይነቱ የማይረባ ነው? እንዴት እንደዚህ አይነት ነገር ከማድረጌ በፊት አይነግረኝም? አለ ባሩክ። በጣም ተናደደ። ቀጥታ ወደ ዶርም ሄደ። መቅደላዊት አልጋዋ ላይ ጋደም ብላ ጣራውን እያየች ትስቃለች። ከእንደገና ደግሞ ትራሷን ወደ ጉያዋ እያስገባች ታቅፋለች። እግሯን ዝርግት ምልስ እያደረገች ትገለባበጣለች። ሜላት ከሁሉም ነገር ስልኳን አውጥታ ለናሆም ደወለች። ናሆም በሁለተኛው ጥሪ ስልኩን አንስቶ ወይ ሚሊ አለ። ደህና ነህ አለች ሜላት ከንፈሯን ወደ ቀኝና ወደ ግራ እያወዛወዘች። ደህና ነኝ በጣም። አንቺስ ደህና ነሽ? አለ። አዎ ደህና ነኝ፣ ግን አንተ ናፍቀኸኛል በጣም አለች ሜላት። ወይ ከናፈቅሽማ ምን አደርጋለሁ ታዲያ፣ ነያ ያለሁበት አለ ናሆም። የት ነው ያለኸው? አለች ሜላት። ስቴዲየም ነኝ አቢሲኒያ አለ። መጣሁ የኔ ፍቅር አለችና ልብሷን ለባብሳ ወጣች። ናሆም ሁሉም ነገር ግራ የገባው ይመስላል። ደግሞ ነገሮች በሚያስጠላ መንገድ እየሄዱበት ነው። ምን ማድረግ እንዳለበት ጨንቆታል። እናቱ በየቀኑ እየደወለች የአባቱን ፍቅር ታስታውሰዋለች። ሁሉም ካስጠሉት በኋላ ከእንደገና ዳግም ይመጡበታል። አባዬ እንዴት ነህ?
በብቸኝነት እኮ ማቀኩልህ። ሁሉም ነገር ቅዠት ነው። ያችም እየመጣች ህመሜን ከማባባስ ውጪ አንዳች ነገር አልፈይድልህ አሉኝ። ይች ደግሞ አፈቀርኩህ እያለች እየተሰቃየች ነው። ምን ላድርጋት ግን? እናቴ ትታህ ስለሄደችበት ጉዳይ እሷም ትታኝ ብትሄድስ እንዴት ላምናት እችላለሁ? እባክህ በመንፈስህ አንዳች ነገር በለኝ። እኔ ብቸኝነቱ ሰልችቶኛል፣ ጎድቶኛል፣ ሲበዛ በጣም ደክሞኛል። በዛ ላይ እየናፈከኝ ነው። እሺ ምን ላድርግ? ይሄን በለኝና ንገረኝ እያለ ናሆም ምርር ብሎ አለቀሰ። ሜላት እየቀረበችው ስትመጣ አይኑንና ጉንጩን መጠራረግ ጀመረ። ሜላት ናሆም እያለቀሰ እንደነበር ለማወቅ አፍታ አልፈጀባትም። ምን ሆነህ ነው ያለቀስከው አለችው አንገቱን ይዛ እያገላበጠች። ናሆም ዝም ብሎ ተቅለሰለሰ። ንገረኝ እንጂ ብላ ደግማ ስትጠይቀው ሳማት። እሷም አይኖቿን ከደን አድርጋ እጆቿን በአንገቱ ላይ አጠላልፋ እቅፍ አደረገችው። ባሩክ ዶርም ሲሄድ ናታኒምን አጣው። ዶርም ያለው ናታንኤልን ሲጠይቀው የት እንዳለ አላውቅም፣ መጥቶ ግን ሻንጣውን አዘጋጅቶ ነው ሄደው አለ። ለምንድን ነው ሻንጣውን ያዘጋጀው አለ ባሩክ። አላውቅም፣ ትኬት ቆርጦ ነው የመጣው። ትላንት ወይ ደግሞ ከነገ ወዲያ የሚሄድ ይመስለኛል ወደ ቤቱ አለ ናትናኤል። እስኪ ደውልለት፣ ያንተን ምናልባት ቢያነሳ የኔን አላነሳ ስላለኝ ነው አለ ባሩክ። እሺ ችግር አለ እንዴ አለ ናትናኤል። ደወለለት። ናታኔም በመጀመሪያ ጥሪ ያነሳላት። እናቲ ሰላም ነው? የት ሄደህ ነው አለ ናትናኤል። ባሩክ በእጅ ምልክት ከናትናኤል ጋር ተነጋገሩ። ምን ነው የፈለገኝ ሰው አለ እንዴ አለ ናታኔም። ባሩክ ፈጠን ብሎ በእጁ የለም በላለው። ናትናኤልም ኧረ የለም እንዲሁ ነው። የት ነው ያለኸው አለ ናትናኤል። ከሆነ ሰው ጋር ነኝ። ባሩክ ከመጣ ስለ እኔ ምንም አትንገረው፣ ምንም ነገር እሺ፣ ምንም እንደማታውቅ ንገረው አለ ናታኔም። እሺ በቃ እንዳልክ አደርጋለሁ ወዳጄ አለና ናትናኤል ስልኩን ዘጋው። ምንድነው የተፈጠረ? ለምንድን ነው የማትነግረኝ? ለምንድን ነው ሊያገኝህ ሊያወራህ የማይፈልገው አለ ናትናኤል። የሆነ ቀን እነግርሃለሁ አለና ትቶት ወጥቶ ሄደ። ባሩክ የናታኔምን የዶርም ህንፃ እየወረደ ይሄ ጅል የሆነ ልጅ የማይሆን ነገር እንዳደርግ እየገፋፋኝ ነው። በቃ ሳልፈልግ መቅደላዊትን እንዳስገባት እያደረገኝ ነው። ምን ማድረግ አለብኝ አሁን አለና ቆም ብሎ አሰበ። ባሩክ ትልቅ ተራራ ከፊቱ ያለው መሰለው። በራሱ ፍቃድ ገብቶ አሁን ማጥ ውስጥ የገባ መሰለው። ቆይ ናታኔም ግን ምን ሆኖ ነው እንደዚህ እንደ ልጅ የሚያደርገው አለና ስልኩን አውጥቶ ለመቅደላዊት ደወለ። አቤት ባሩክ፣ እያሰብኩህ ሳለን የደወልከው? እድሜህ ረጅም ነው አለች መቅደላዊት። ኧረ እባክሽ አለ ባሩክ። አዎ ደህና ነህ አለች። ደህና አይደለሁም አለ ባሩክ። ምን ነው ምን ሆንክ አለች መቅደላዊት። ናታኔም እኮ ስልክ እያነሳልኝ አይደለም አለ። ለምን ምን ሆኖ? ቆይስ ግን ልደውልለት አለችና ስልኩን ዘግታ ለናታኔም ደወለችለት። ናታኔም ስልኩን አየውና ማን እንደላከሽ እርግጠኛ ነኝ አለና ስልኩን ዘጋባት። መልሳ ደወለችለት። አሁንም አያነሳም። ናታኔም ሳቅ አለ። አንድ ቀን ጀብድ ስለሰራልሽ አይደል አፈቀርኩት ያልሽው? ቆይ አለ ናታኔም። በጣም ተናደደና ስልኩን አውጥቶ ደወለ። ሃሎ ናሆም ደህና ነህ አለ። ደህና ነኝ ናታኔም። አለህ? በጣም ግራ እያጋባኸኝ ነው አለ ናሆም። እሺ ይቅርታ፣ በጣም ይቅርታ፣ አሁን ላገኘህ ፈልጌ ነበር አለ ናታኔም። ችግር የለም፣ የት ነው ያለኸው አለ ናሆም። እዚህ አፄ ቴዎድሮስ ላይብረሪ በስተጀርባ ነኝ አለ ናታኔም። በቃ መጣ፣ ጠብቀኝ አለ ናሆም። መቅደላዊት በመሃል ትደውልለታለች። ናታኔም ግን አያነሳም። መቅደላዊት ለባሩክ ደወለች። አቤት መቅዲ አለ። ለኔም ስልክ አላነሳለኝ፣ ግን የኔን ዘግቶ ከሌላ ሰው ጋር እያወራ ነበር አለች። እሺ በቃ ተይው አለ። ምንድነው የተፈጠረ ነገር አለ አለች። የተወሰኑ ነገሮችን ልስራና እነግርሻለሁ አላት። ሜሊ ናታኔም በጣም ተረብሿልና አሁን የማስፈልገው ይመስለኛል።
ሲበዛ እኮ የዋህና ጥሩ ልጅ ነው አለ። ግን አንተም እኮ ደህና አይደለህም አለች ሜላት የሸሚዙን ኮሌታ እያስተካከለች። ምን ሆነሻል? ቢያንስ እኔ ቢከፋኝ ከአንቺ እቅፍ ውስጥ መጥቼ ይወሸቃለሁ። እሱ ግን የሚያፈቅራት ልጅ በሌላ ሰው እቅፍ ውስጥ ነች። ህይወት እንግዲህ እንደዚህ አይነት መልክ አላት። አንዱ አንዷን ሲወድ እሷ ደግሞ ሌላ ትወዳለች አልና በደረቁ ፈገግ ብሎ ቻው ብሏት ሄደ። ባሩክ ዝም ብሎ ዋና መንገዱን ይዞ ይሄዳል። ፍቅር የሌለበት ዓለም ገሃነም ነው። ከንቱነት የሚጀምረው ለሰው ማሰብ ሲጀመር ነው። የማያስብ ጭንቅላትና ማንነት የሌለው ሰው አንድ ነው አለ። ከግር እስከ ራሱ የሆነ ነገር ወረረው። የናታኒም ሁኔታ በጣም አስጠልቶታል። ስልኩን አውጥቶ የስልኩ መልእክት መጻፊያ ላይ ጽፎ ለናታኒም ላከለት። ናታኒም መልእክት እንደደረሰው የስልኩ የመልእክት ጥሪ ጮኸ። ስልኩን አወጣው። ሲያይ ባሩክ ነው። ወንድሜ ናታኒም፣ ከመጀመሪያው ባትደብቀኝ ከምር እዚህ ነገር ውስጥ ባልገባሁ። በእርግጥ አሁን መውጣት ይከብደኛል። አስታውስ፣ ሌላ ችግር እፈጥራለሁ ካልክ ተጎጆ አንተ ነህ። እመነኝ። ናሆም ከመቅደላዊት ጋር በሱ ጉዳይ እንደምትመክሩ ጠርጥሯል። ምክንያቱም ከሜላት ጋር እንዳልተገናኘህ እሷን ጠይቆ ስላወቀ። ስለዚህ ወደ ራስህ ተመለስ። የምትሄድበትን መንገድ የት እንደሚያደርስህ ቀድመህ ማሰብ አለብህ። እንደ ጓደኛ ልልህ የምችለው ይህንን ነው። ደግሞ መቅደላዊት ምንም የምታውቀው ነገር የለም። እኔ ምንም አላልኳትም። ከፈለክ በራስህ አንደበት ንገራት። እኔ ከምነግራት ካለመናገር መናገር የተሻለ ነው። ሁሌም እንዲህ ብዬ ተለማምጬ የምነግርህ እንዳትጎዳ ፈልጌ ነው። እና ከኔ ጋር ቁጭ ብለን እንምከር፣ መፍትሄ እናብጅለት፣ ተወያይተን እንቋጨው የሚል መልእክት ነበር። ናታኒም ከንፈሩን ነከሰ። ስልኩን ሊጥለው ብሎ ከእንደገና መለሰው። ደግሞ አነበበው። ከተቀመጠበት ብድግ ብሎ ከእንደገና ቁጭ አለ። ተቁነጠነጠ። እጆቹ ተርበተበቱ። ትክክል ነው እኮ ባሩክ። ናሆም በጣም ጠርጥሮኛል። ትንሽ ምክንያትና ፍንጭ ካገኘብኝ አይለቀኝም። ወይኔ ግን ምንም አያመጣም። የፈለገው ይምጣ እንጂ እኔማ የማደርገውን አውቃለሁ። አዎ በእርግጠኝነት አለ ናታኒም። እሺ ናቲ፣ አሁን እንዴት ነህ አለ ናሆም ገና እንደደረሰ ሰላምታ ከማቅረቡ በፊት። ደህና ነኝ፣ ምንም አልልም አለ። በጣም የተጨነክ ትመስላለህ አለ ናሆም። እንዴት አልጨነቅ? ሁሉም ነገር ተወሳስቦብኝ። ቆይ ምን ብዬ ልንገረው? ስለ ባሩክ መጥፎነት ምን ብለው ከመቅደላዊት ጋር እንዲለያዩ ያግዘኛል እያለ በሆዱ ሲያኩተመትም ባሩክ ጋር ተገናኝታችኋል ብሎ ናሆም ዝምታውን ሰበረው። አይ እሱን ማግኘት አልፈልግም፣ በምን እንዳወቀ ደግሞ አላውቅም አለ ናታኒም። እንደኔ ግን ባሩክን ብታማክረው የተሻለ መፍትሄ ታገኛለህ አለ ናሆም። እንዴት ነው የምታስበው? ከማፈቅራት ልጅ ጋር አብሮ ያደረን ሰው ስለ እኔ ማፍቀር መፍትሄ እንዲሰጠኝ የማማክረው እንዴት ነው የምታስበው? ይህንንማ መቼም አላደርገውም አለ ናሆም ከንፈሩን እየነከሰ። ምንድነው የምትለኝ? መቅደላዊት ጋር ግንኙነት ጀምረዋል እያልከኝ ነው አለ። አሁና እሷ ገና ለገና ያንን መምህር ተጋፈጠልኝ ብላ አፈቀርኩት አለች። ግን አንተና እሷ በምንድን ነው የምትተዋወቁት አለ ናሆም። በአንተ ነዋ አለ ናታኒም። ምን ባንተ ማለት አለ ናሆም። ያው የሆነ ጊዜ እሷን አግኝተሃት ላንተ በነገረችህ ታሪክ ለኔና ለባሩክም አጫወተችንና ከዛ በኋላ ታሳዝነኛለች። ከዛ በኋላ እየተዋወቅን በደንብ ስንመጣ ጸባዩ በጣም የሚገርም ነው። በዛ ላይ አንድ የምታፈቅረው ልጅ ከሀገር ቤት አስከፍቷት ነበር። ያኔ እኔ ጋር ተገናኝተን አወራን። ስለ ሁሉም ነገር አጫወተችኝ። በጣም ነው የምታሳዝነው። ህይወቷ በፈተና የተሞላ ነው። በዚህ ምክንያት ነው ከዛ በኋላ በየቀኑ እንገናኛለን። ብዙ ነገሮችን አብረን እንጫወታለን። ነፃነት እንዲሰማኝ ታደርገኛለች። ቀስ በቀስ በልቤ እያስቀመጥኳት ሄድኩ አለና ትንፍስ ብሎ ዝም አለ። እና እኔ አልገባኝ፣ አንተ እንደምታፈቅራት እያወቅ ባሩክ እንዴት እንደዚህ ያደርጋል? አብሮ አደግና አንድ ሰፈር ናችሁ አለ ናሆም። ባሩክ የመሰለውና የሚፈልገውን
ያሰኘውን ከማድረግ ወደ ኋላ አይልም። እንኳን የኔን ዘመዱ ያልሆንኩትን የእናቱን ልጅ ፍቅረኛ የአጎቱን ልጅ ፍቅረኛ የማይምር ሰው ነው አለ ናታኒም። እና የወንድሙን ፍቅረኛ አባልጓል እያልከኝ ነው አለ ናሆም። አዎ ልጅቱ ይመቻት ነበር። ያው የሚያውቀውንም የማያውቀውንም ስለሚዘባርቅ የብዙ ሴት ዓይን ያርፍበታል። እና አንድ ቀን የወንድሙ ፍቅረኛ ጋር ይገናኙና ሻይ ቡና እንበል ትለዋለች። እሺ ይላትና ሄደው ከተጠቀሙ በኋላ ለምን አንድ ሁለት አንልም ይላታል። ክለብ ይዟት ሄደ። ከዛም እየጠጡ ካመሹ በኋላ ይዟት አደረ። ልጅቱም ከዛ በኋላ ከናሆም ወንድም ጋር ተለያየች። ወንድሙም ናሆምን ስለሚወደው ምንም አላለው። ጥፋቱ የእሷ ነው ብሎ ደመደመ። በተመሳሳይ ያጎቱንም ልጅ እንደዚሁ ካማለለ በኋላ ሌላ ነገር ፈጸመባት። በአጭሩ ባሩክ እንዲህ አይነት ስብዕና ነው ያለው አለ ናታኒም። የሚገርም ልጅ ነው። ለካ በጭንብል ነው ያለው። ሲያዩትና ሲስሉት እንደዚህ ግም አይመስልም። አይ ሰው ለካ ለባብሶ ሲታይ ንጹሕ ይመስላል። አንድም ቀን ባሩክ የእንደዚህ አይነት ስብዕና ባለቤት ይሆናል ብዬ አስቤ አላውቅም አለ ናሆም። የናታኒም ስልክ ጠራ። ናሆም አሻግሮ የሚጠራውን የናታኒምን ስልክ ሲመለከት ባሩክ ይላል። ናታኒም ዘጋው። ለምንድን ነው የማታነሳው? አንሳና እናግረው። አለማንሳት መሸነፍ ነው አለ ናሆም። ምን ብዬ ነው የማናገረው? ሊያስተባብል ሊሞክር ነው እንግዲህ የሚደውለው አለ ናታኒም። ጥሩ አምጣው እኔ ላንሳው አለ ናሆም። ናታኒም ላለመስጠት እያቅማማ ይሻላል ደግሞ ባንተ ሳስነሳው ይበልጥ ያስጠላል። እዚህ ጉዳይ ላይ አንተ ባትገባ ደስ ይለኛል። የኔ ይሻላል። አንተንም እንዲያበሳጭህ ፈጽሞ አልፈልግም አለ ናታኒም። ስልኩ ጥሪውን ጨረሰ። በድጋሚ ደወለ። አሁን ላወራው ይገባል እንደዚህ በተደጋጋሚ ከደወለ አለና ስልኩን ከናታኒም የግራ እጅ ላይ ነጠቀ። አሉ ናሆም። ባሩክ ይኸውልህ ናታኒም መልእክቱ ደርሶሃል። ያልሆነ ነገር አደርጋለሁ ካልክና ስለኔ አንድ ነገር ያልሆነ ነገር ብሰማ በጭራሽ አልተውህም። አንተ ለራስህ ካላሰብክ እኔ ላንተ ላስብልህ አልችልም። ከዚህ ሁሉ ነገር ያስገባኸኝ አንተ ነህ። ነገሮችን በፍቅር እንቋጫቸው። ደግሜ ነው የምለምንህ። በዚህ ነገር መጨረሻ ምንም ነገር ኖሮህ አይፈጸምም። የላኩልህን መልእክት ደግመህ ደጋግመህ አንብበው አለ ናሆም። አፉን ከፍቶ ካስጨረሰው በኋላ ባሩክ ስልኩን ዘጋው። ባሩክ ምንድን ነው የሚለው? የላክልህ መልእክት ምንድን ነው አለና እንዲያሳየው ስልኩን እንዲከፍት በእጁ ስልኩን አሳየው። ናታኒም ይበልጥ ተርበተበተ። በቃ ምንም ዝም ብሎ የሌለ ነገር ፈጥሮ ነው የሚያስፈራራኝ አለ በልቡ መልእክቱን እንዳያይበት እየጸለየ። ለምን ያስፈራራሃል? ምን እንዳታደርግ ምን እንዳትናገርበት? ናሆም አከታትሎ ጠየቀው። በቃ ናሆም በእናትህ አታስጨንቀኝ። ልታጽናናኝ ነው ወይስ ልታስጨንቀኝ የመጣኸው አለ ናታኒም። አይ ለምን አስጨንቀሃለሁ? የሚያስጨንቅ ነገር እኮ አልተናገርኩም። መጠየቄ ስህተት ከነበረ ይቅርታ፣ ግን ነገሮችን ራስህ አወሳሰብክብኝ። እኔ እስከማውቀው አንድ ሰው ሌላኛውን ሰው ሊያስፈራራው ከፈለገ ያ ሰው የሰራው ያደረገው ድብቅ ነገር አለ ማለት ነው። ስለዚህ አንተን ሊያስፈራራህ ከፈለገ የሆነ ነገር አድርገሃል ማለት ነው። ያ ነገር ምንድን ነው አለ ናሆም ፊቱን እያኮሳተረ። ናታኒምም የናሆምን ፊት ገርመም አደረገና እሱም ፊቱን አደመነው። ምንም ሳያደርግ እኮ ነው አድርጓል ተብሎ ይከሰሳል። ያ ሰውም እኮ ምንም ታሪክ ሊለጠፍበት ይችላል፣ ሊፈጠርበትም ይችላል። ባላደረገው ነገር ሊከሰስ ይችላል አለ ናሆም። የጽልመት ፊት የጽልመት መልስ ሰጠና በቃ እኔ ሄዳለሁ፣ ልሄድ ነው አለ ናታኒም። እሺ በቃ ጥሩ፣ ብቻ ለነገሮች እጅ አትስጥ። በብልሃትና በትዕግስት በአስተውሎት ነገሮችን እለፍ። እንደ እኔ ደግሞ ባሩክን አግኝተህ ያለብህን ችግር ብትፈታ መልካም ይመስለኛል አለ ናሆም። ናታኒም ሄደ። ናሆም በጥርጣሬና በአዘኔታ ተመለከተው። እግሮቹን ተከትሎ አብሮት ነጎደ። ናሆም ስልኩ ጠራ። አወጣው። መቅደላዊት ነበረች። እጁን እያወዛወዛ አነሳው። ናሆም ደህና ነህ አለች በተረጋጋ ድምፅ።
ደህና ለመሆን እየሞከርኩ ነበር፣ ግን ደህና ሰው ጠፋ። ሁሉም በችግሩ ላይ ችግር ጨምሮ ነው የሚመጣው። እኔም የጥሩ ግራ አጋቢ ታሪኮች ሰለባ ሆኛለሁ አለ። ምን ነው? ምን ሆንክ? ግራ አታጋባኛ። ምን ተፈጥሮ ነው አለች። ያንቺና የባሩክ ፍቅር አንዱ ነው አለ። ማን ነገረህ? ተጎጂው ነዋ። ማለት የምን ተጎጂ ነው? ማን ነው እሱ? አላወቅሽው እንዴ? እኔ እንዴት ባውቀው ጠይቀሃለሁ ነው። በረጅሙ ተነፈሰ። እንግዲያውስ ይቅርብሽ፣ ደስታሽን የሚያደፈርስብሽ ይመስለኛል። አንቺ ደስተኛ መሆን ይገባሻል። በጣም ብዙ ረጅም መንገዶችን በጽናት ተጉዘሽ እዚህ ደርሰሻል። ብዙ መከራ አልፈሻል ያለ አባት። አይዞሽ፣ ደስታ እንዲህ በስተመጨረሻም ቢሆን ትፈነድቃለች፣ ወቅቷን ጠብቃ ልክ እንደ መስከረም አደይ አለ። እሱስ ልክ ነህ ናሁ፣ ግን ማን እንደሆነ እኮ አልነገርከኝም። ክፍል 15 ይቀጥላል።